ኪየቭ ሰንበትን በከባድ ፍንዳታ ተቀብለዋለች። የገበያ ማዕከላቷ አልቀሩም ሲደበደቡ። የሩሲያ ባሊስቲክ ሚሳኤሎች አሁንም ኪየቭን እየናጧት ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ እኛ እንዲህ እየተደበደብን አውሮፓ ሚሳኤሉን በመጋዘን ውስጥ የሚያከማችበት አንዳችም ምክንያት የለም ሲሉ ጥሪ አቅርበዋል። ታዲያ የእንግሊዝ መገናኛ ብዙሃን ደግሞ ዩክሬን በሩሲያ ላይ ከባድ ጥቃት መፈጸሟን ገልጸው የእንግሊዝ ድሮን ስራውን እየሰራ እንደሚገኝ አረጋግጠዋል። ብሪታንያ ለዩክሬን የሰጠችው ድሮን አሁን ላይ የሩሲያ የተለያዩ ኢላማዎችን እየመታ ነው፣ በቢሊዮን የሚቆጠር ዶላር ኪሳራ በሩሲያ ላይ እያደረሰ ነው ብለዋል የእንግሊዝ መገናኛ ብዙሃን። ጉዳዩን መገናኛ ብዙሃኑ ተቀባብለውታል፣ እንመለከተዋለን። ይህ እንደተጠበቀ ሆኖ አሜሪካና ቱርክ ለዩክሬን በሚሰጠው መሳሪያ ዙሪያ ስምምነት ላይ መድረሳቸው ሩሲያን አስቆጥቷታል። ጠበቅ ያለ ምላሽም ሰጥታለች። ወደ እስያ ፓሲፊክ ስናቀና ደቡብ ኮሪያ ለሰሜን ኮሪያ የሰላም ጥሪ አቅርባላታለች። እንወያይ፣ እንመካከር፣ የጦር መሳሪያ ግስጋሴሽን አቁሚ፣ መመካከር እንችላለን ብላ በፕሬዝዳንቷ በኩል ሴውል ለፒዮንግያንግ ግልጽ መልእክት አስተላልፋለች። ይህ እንዳለ ሆኖ በሆርሙዝ በር ሲዘጋባት ወደ ቀይ ባህር ዞራ አሁን ደግሞ ከሁቲዎች ጋር እየተፋለመች የምትገኘው ሳውዲ አረቢያ በፈጠረችው ወታደራዊ ጥምረት አማካኝነት ባህሩን የሚጠብቅ ልዩ ኃይል መቋቋሙ ተሰምቷል። አዲሱን ኃይል ማን ዋና ማን ምክትል ሆኖ እንደሚመራውም ተረጋግጧል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኪየቭ ሰንበትን በከባድ ፍንዳታ ተቀብለዋለች። የሩሲያ ባሊስቲክ ሚሳኤሎች አሁንም ዩክሬንን መናጣቸውን ቀጥለዋል። በርካቶች ሞተውብኛል፣ ቆስለውብኛል ብላ ኪየቭ መግለጫ ያወጣች ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ እኛ እንዲህ እየተደበደብን አውሮፓ የጦር መሳሪያውን መጋዘን ውስጥ የሚያስቀምጥበት አንዳች ምክንያት የለም ሲሉ አትተዋል። በተለያዩ የገበያ ማዕከላት ላይ ከባባድ ፍንዳታዎች እንደተከሰቱና በርካታ ጉዳቶች እንደደረሱ ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ይህ እንደተጠበቀ ሆኖ ዩክሬንም ሩሲያን ያጠቃች ሲሆን ዋይልድ ቤሪስ እየተባለ የሚጠራው የገበያ ማዕከል አሁንም በተደጋጋሚ እየተመታ መሆኑ ተረጋግጧል። በዶኔስክ ከፍተኛ የሆነ የጦር ግስጋሴ ላይ እገኛለሁ የምትለው ሩሲያ ጥቃት እየፈጸመች እንደምትገኝና በዚህም እየተሳካላት እንደሚገኝ ቢቢሲ ዘግቧል። ይሁንና ከተሞቿ በዩክሬን ድሮን ለጉድ እየተመቱ ይገኛሉ። በሞስኮ አቅራቢያ ጭምር እየተፈጸሙ ያሉት እነዚህ ጥቃቶች ሩሲያን አላሳሰቡም ማለት አይቻልም። ታዲያ እዚህ መሃል ነው ብሪታንያ እጇን አስገብታለች የተባለው። ብሪታንያ ያመረተቻቸው ድሮኖች በጥልቀት ወደ ሩሲያ ግዛት በመግባት ጥቃት እየፈጸሙ እንደሚገኝ እየተገለጸ ነው። ሰንዴይ ታይምስ እንደዘገበው ብሪታንያ ያመረተቻቸው ድሮኖች በግላጭ ዘመቻቸውን ቀጥለዋል። ታዲያ ቢቢሲም ይህንን ጉዳይ እኔም ከሌላ ምንጭ ሰምቻለሁ ብለው የሰንዴይ ታይምስን ዘገባ አረጋግጦታል። በሩሲያ ዋና ዋና ወታደራዊና ኢኮኖሚያዊ ማዕከላት ላይ ዩክሬን በተከታታይ ጥቃት ስትፈጽም መቆየቷ የሚታወቅ ሲሆን የዩክሬን የድሮን ቴክኖሎጂም ሲደነቅ ነበር። ታዲያ ብሪታንያም ለካ ድሮኗን በገፋ አስረክባ ሩሲያን እያስመታች እንደምትገኝ በተደጋጋሚ እየተገለጸ ይገኛል። ታዲያ እነዚህ ጥቃቶች የሩሲያ ኢኮኖሚ ላይም ከፍተኛ ጉዳት እያደረሱ ነው ይላሉ ዘገባዎቹ። 35 ቢሊዮን ዶላር ኢኮኖሚያዊ ጉዳት አድርሰዋል ሲል ሰንዴይ ታይምስ ዘግቧል። ዩክሬን የሩሲያ ሕዝብ በጦርነቱ ውስጥ በቀጥታ እየተሳተፈ እንደሚገኝ ለማሳየትና እሳቱ እንዲደርሰው ለማድረግ የሩሲያ ከተሞች ላይ ስትራቴጂ ነድፋ ጥቃት እየፈጸመች እንደምትገኝ ወታደራዊ ተንታኞች እየገለጹ ይገኛሉ። ታዲያ ሩሲያም መጠነ ሰፊ ጥቃቷን አጠናክራ ቀጥላለች። በብዙ የዩክሬን አካባቢዎች የፈጸመቻቸው ጥቃቶች ምንጊዜም የኪየቭ ነዋሪዎች አግባብ ያለው እንቅልፍ እንዳይተኙ እያደረጋቸው ይገኛል። አንዳቸው ላይ አንዴ በባህር ዳርቻ፣
አንዴ በወደብና በባቡር መሰረተ ልማት፣ ሌላ ጊዜ በኤሌክትሪክና በነዳጅ መሰረተ ልማት ላይ ሳይቀር ጥቃቶችን እየፈጸሙ የአንዳቸውን ወታደራዊ ኢንዱስትሪያዊ ማዕከላት እያወደሙ እንደሚገኙ እየገለጹ ይገኛሉ። ይህ እንደተጠበቀ ሆኖ ሩሲያ ምላሽ ሰጥታለች። ሞስኮ ምላሽ የሰጠችው ለአሜሪካና ለቱርክ ነው። በቱርክ ተቀምጦ የነበረ በርካታ ሚሳኤል በአሜሪካ ፈቃጅነት ወደ ዩክሬን እንደሚገባ እየተጠበቀ ይገኛል። አሜሪካ በሽያጭ መልክ ለዩክሬን ታቀርበዋለች ተብሎ የሚጠበቀው በትንሹ 70 የሚሆን የአታከምስ ሚሳኤል እንደሆነ እየተገለጸ ይገኛል። ዋጋው ደግሞ 280 ሚሊዮን ዶላር ነው ተብሏል። ታዲያ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ስለ ጉዳዩ ሲናገሩ ሁለቱ ሀገራት ማለትም ቱርክና አሜሪካ ስለ ሰላም ያወራሉ፣ የዩክሬኑን ግጭት በዲፕሎማሲያዊ መንገድ እንፍታው ብለው በተደጋጋሚ ይገልጹልናል፣ ተግባራቸው ግን ለየቅል ነው ብለዋል። አሜሪካ 70 ኤም39 የአታከምስ ታክቲካል ባለስቲክ ሚሳኤሎችን፣ 12 ኤም270 የሮኬት ማስወንጨፊያ ስርዓቶችን፣ 2500 ኤም26 ሮኬቶችን፣ 47000 በላይ የክላስተር መሳሪያዎችን ነው ለዩክሬን ትሸጣለች ተብሎ የተጠበቀ የሚገኘው። በአንድ እጅ ሰላም በአንድ እጅ መሳሪያ ማቀበል አይሆንም ብላ ሩሲያ ይህንን ተቃውሞ እየገለጸች እንደምትገኝ አርቲ ዘግቧል። ሩሲያ ኔቶ በጦርነቱ በግላጭ እየተሳተፈ ነው የሚል ግምገማ እንዳላትና እየተዋጋን ያለነው ከዩክሬን ጋር ብቻ ሳይሆን ከድፍን ኔቶ ጋር ነው፣ የጦር መሳሪያ ማቀበል፣ ወታደራዊ አማካሪዎችን መላክና በሳተላይት የታገዘ መረጃን መስጠት በጦርነት ውስጥ እጅን ሰብስቦ ከመግባት ያልተናነሰ ነው ብላ በተደጋጋሚ ወቀሳዋን ታቀርባለች። ይህ እንደተጠበቀ ሆኖ ወደ እስያ ፓሲፊክ ስናመራ ሰሜን ኮሪያ የሰላም ጥሪ ደርሷታል። ከጎረቤት ደቡብ ኮሪያ ፕሬዝዳንት ሊ ጄሚዩንግ ናቸው ጥሪውን በይፋ ያቀረቡት። ከጃፓን ነፃ የወጡበትን 81ኛ የነፃነት በዓላቸውን ሲያከብሩ እንዲህ አሉ ሚዩንግ። ሁለታችንም አንዳችንን ለማጥፋት ያለንን ሐሳብ አስወግደን ለሰላም በራችንን እንክፈት፣ ፊት ለፊት ተገናኝተን ስለ ሰላም እንምከር። ሰሜን ኮሪያ ደግሞ የኒውክሌር ጦር ግስጋሴዋን ረገብ ታድርገው ሲሉ በይፋ ጥሪ አቅርበዋል። ከዚህ ቀደም ከነበሩት መሪዎችም በተለየ መልኩ በተደጋጋሚ የሰላም ጥሪ እያቀረቡ ይገኛሉ ሊ ጄሚዩንግ። በቅርቡም ወደ ሰሜን ኮሪያ ሾልከው ገብተዋል ተብለው የተነገረላቸውን ድሮኖች በተመለከተ በይፋ ይቅርታ መጠየቃቸውም ይታወቃል። የደቡብ ኮሪያው ፕሬዝዳንት ይህንን ቢሉም ሰሜን ኮሪያ ግን እንዲህ አይነት ሀሳቦችን በቀላሉ ትቀበላለች ተብሎ አይጠበቅም። ምክንያቱም ደቡብ ኮሪያን በጠላትነት ከፈረጀችና ከምዕራባውያኑ ጋር ሆና አስንቃኛለች፣ አስመትታኛለች የሚል ግምገማ ስላላት። በመጨረሻም ሳውዲ አረቢያ ወታደራዊ ጥምረቱን አንድ እርምጃ ወደፊት አራምደዋለች። በቀይ ባህርና በኤደን ባህረ ሰላጤ ሀገራቱ ተሰብስበው የመሰረቱት ወታደራዊ ጥምረት አሁን ይፋ እየተደረገ ይገኛል። ሳውዲ አረቢያ ዋናውን ቦታ ትይዛለች ተብሎ የተጠበቀ ሲሆን ፓኪስታን በበኩሏ ምክትልነት ይሰጣታል እየተባለ ይገኛል። የቀይ ባህርና የኤደን ባህረ ሰላጤ አስጠባቂ ነው የተባለለት ሁቲዎችን ይዋጋል፣ ሰላም ያስከብራል፣ መርከቦች እንደ ልብ እንዲተላለፉ ያደርጋል ተብሎ እየተነገረለት የሚገኘው በርካታ ሀገራት የተሰባሰቡበት በደርዘን የሚቆጠሩ የፈረሙበት ሌሎችም እናግዛለን ብለው የመሰረቱት አዲስ ወታደራዊ ጥምረት አሁን ወደ ተግባር እየገባ ይገኛል። ሀብታሟ ሳውዲ አረቢያ በየመኑ ሁቲ ክፉኛ ፈተና ውስጥ እንደወደቀች የሚታወቅ ነው። በሆርሙዝ በር ሲዘጋባት በቀይ ባህር በሚገኘው የአምቡ ወደብ ነዳጇን ስትሸጥ የነበረችው ሪያድ አሁን ደግሞ የቀይ ባህርን መስመር ለማስከፈት ብርቱ ተፋላሚ ከፊት ለፊቷ ቆሟል። ሁቲን ለመገደብ እና የተለያዩ እርምጃዎችን ለመውሰድ ታዲያ ሳውዲ አረቢያ ሁለት አይነት ስልቶችን እየተከተለች ትገኛለች። አንደኛ በየመን በሚገኘውና እርሷ በምትደግፈው መንግስት አማካኝነት ሁቲዎችን መወጠር፣ በሌላ መንገድ ደግሞ ሁቲዎችን በባህር ላይ የበላይነት እንዳይኖራቸው ለማድረግ ከበርካታ ሀገራት ጋር ጥምረት ፈጥሮ ንግድን እናስከበር፣ አካባቢውን እንጠብቅ በሚል መንፈስ መንቀሳቀስ ነው። እናም ሳውዲ አረቢያ ይህንን ስትራቴጂዋን ከግብ ለማድረስ እርሷ ዋና ፓኪስታን ምክትል የምትሆንበትን ወታደራዊ አደረጃጀት ይፋ አድርጋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።